እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትሰበሰቡ እግዚአብሔር እግረ ሥጋችን ወደ ቦታው እግረ ልቦናችን ወደ ወንጌሉ ወደ ቃሉ ያቃናላችሁ የእግዚአብሔር ቤተሰቦች ምእመናን እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው መጠን የሚያስተምረን መኖር በምንችለው መጠን የሚነግረን ትናንት የነበረ ዛሬ ያለ ነገ ከነገ ወዲያ ከመካከላችን እንደማይለይ አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንን ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀልን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። ይክበር ይመስገን። ይክበር ይመስገን። ተጠናንታችሁ ተግባብታችሁ እንደ ባህል ወላጆቻችሁን እንደ ሃይማኖት ፈጣሪያችሁን አስፈቅዳችሁ በዛሬው ዕለት በሥጋ ወደሙ ማኅተምነት ኢየሱስ ክርስቶስ አትሞ ጋብቻችሁን ያረጋገጠላችሁ ክቡራን ሙሽሮቻችን እንኳን ለዚህ ቀን አደረሳችሁ ያዝልቅላችሁ። እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር አንደበታችንንም ይቆጣጠር መንፈስ ቅዱስ። ዘቦቱ መራት መራዊ ውእቱ ወአርኩሰ ለመራዊ ዘይቀውም ወይሰምዖ ፍስሐ ይትፌሳህ በእንተ ቃለ መራዊ ወመራት። ያጨ እንጂ ያገባል ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ አርከመራዊ ህሮየ መራዊ አማጭ ረማጭ ግልገል ሙሽራ ወይም ሚዜ ማለት ነው በዘመኑ ቋንቋ። ሚዜ ግን የሙሽሪትና የሙሽራውን ቃል በመስማት ይደሰታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ያለ ፍጥር ምጥን ስብስብ ያለ ብዙ የጠለቀ ምስጢር የረቀቀ ሐሳብ የተሸከመ እግዚአብሔር በዮሐንስ በኩል አድሮ ያስተማረን የእግዚአብሔር ቃል ነው። ይህን ጥቅስ የመረጡበት ምክንያት በሁለት ነው። አንደኛው ይሄ ወቅት ዘመነ መራዊ ይባላል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተሰራች ያለቀች የተጠናቀቀች የምትሄድበት መስመር ተሰምሮ ያለቀ ማንም ድንገት እንደ ሽሮ እየገነፈለ መስመር የማያሰምርላት የምትመራ እንጂ የማትመራ የምትሰራ እንጂ የማትሰራ ከፍ የምታደርግ እንጂ ማንም ከፍ የማያደርጋት በክርስቶስ ከፍ ሲል በክርስቶስ ዝቅ ሲል በወዳጆቹ ልክ ተቀዳ የተሰፋች የቀራንዮ ሙሽራ የኢትዮጵያ ሀብት ንብረት የሆነችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በከፍ ሲል እግዚአብሔርን ዝቅ ሲል እናቱን ከዛ በመቀጠል ደግሞ እንደ አቡነ ተክለ ሃይማኖት ያሉትን የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው የተፈጠሩበትን ዓላማ ያወቁ እንደ እግዚአብሔርን በግብርም በክብርም እርሱን የመሰሉ ዓለምን አራግፈው የጣሉ ነፍሳቸው ስጋቸው ለነፍሳቸው ያንበረከኩ ነፍሳቸውን ለክርስቶስ ያስማረኩ ቀራንዮ ላይ የክርስቶስ ቁስል የሚጠዘጥዛቸው የተወጋው ጦር የሚወጋቸው የጠጣው ሐሞትና ኮምጣጤ የሚያንገሸግሻቸው በግዙፍ ዓለም ቁጭ ብለው በረቂቅ ዓለም የሚታያቸው ብልጭልጩን ዓለም የሚታየውን ዓለም በማይታየው በረቂቅ ዓለም የለወጡ እኛ ታላቁ ሊቅ ዮሐንስ አፈወርቅ እንደተናገረው ወበከመ ጻድቃን ኮኑ ነግዳነ ወሙታነ እምዝንቱ ዓለም ጻድቃን ከዚህ ዓለም ስደተኞች የዚህ ዓለም ሙት እንደሆኑ ሁሉ ከማሁ ንሕነኒ
ኮነ ሞትነ ወነግዳነ ኮነ እምንግሥተ ሰማያት። እኛ ደግሞ በግልባጩ የመንግሥተ ሰማያት ሙቶች የመንግሥተ ሰማያት ተሰዳጅና ተፈናቃዮች ነን እንዳለው ሁሉ ቅዱሳን ጻድቃንን በቦታ በቦታቸው ስማቸውን ጠርታ ገድላቸውን አንብባ ታሪካቸውን ተርካ አንድ ለዋሉት ውለታ ምድራዊ ክፍያ ለመክፈል የጻድቃን ዋጋቸው ሁለት ነው። በሰማይ ሰማያዊ ርስት ይከፈላሉ፣ መንግሥተ ሰማያት ይገባሉ፣ ከክርስቶስ ጋር ይነግሳሉ። ወከብረት ነፍሶሙ በውስተ ዓለማት ክልኤቲ ዘዚየ ወዘከሃ። የቅዱሳን የጻድቃን የሰማዕታት ነፍሳቸው በሁለት ዓለም ከበረች ተብሎ በመቅድመ ወንጌል እንደተነገረ በዚህ ዓለም ስማቸው እንዲጠራ ታሪካቸው እንዲነገር ገድላቸው ድርሳናቸው ተአምራቸው እንዲነበብ ስማቸው ለትውልድ እንዲነገር አርአያነታቸው ጽላት እንዲቀረጽላቸው ቤተ ክርስቲያን እንዲታነጽላቸው ጸበል እንዲፈልቅላቸው በስማቸው ድውይ እንዲፈወስላቸው ሙት እንዲነሳላቸው ሙተው እንዲኖሩ የፈቀደ እግዚአብሔር ነውና ለነሱ ጊዜውን ቦታውን መድባ ከብሉይ ከአዲስ አውጣታ መሰረታዊ የሆነውን ዶግማዋን ቀኖናዋን ትውፊቷን ባህሏን የምታስተምርበት የተሰፈረ የተለካ መስመር አለ። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ክርስቶስን ውሃ ልክ መሰረት መደምደሚያው ጉልላት አድርጋ በሱ መሰረትነት ላይ የቆሙትንና ቅድም እንደተናገርኩት ተመሰሉ ኪያየ በከማነ እትመሰሉ ለክርስቶስ እኔ ክርስቶስን እንደመሰልኩ እናንተን እኔን ምሰሉ አፋቸውን ሞልተው መናገር የቻሉ ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን መስያለሁና አለ እናንተ ክርስቶስን ምሰሉ አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን መስያለሁና እናንተም በአቅማችሁ በልካችሁ እኔን ምሰሉ አለ። ያዕቆብ ደግሞ ወናሁን አስተበጽዖሙ ለለታገሱ ወሰማዕክሙ ትዕግሥቶ ለኢዮብ ዘከመ ፈጸመ ሎቱ እግዚአብሔር ስለቱ። እነሆ እግዚአብሔር የታገሱትን ትዕግሥተኞችን ትዕግሥትን ገንዘብ ያደረጉትን ብፁዓን እንላቸዋለን። ምክንያቱም ኢዮብ ዘከመ ፈጸመ ሎቱ እግዚአብሔር የኢዮብን የታጋሹ የኢዮብን ልመና እንዴት እንደሰማው ታውቃላችሁ። በዚህ ምክንያት እኛም የታገሱትን ብፁዓን እንላቸዋለን ባለው መሰረት ባለቤቱም ሲናገር ወበከመ አነ ሕያው አንትሙኒ ተሃይዩ እኔ ሕያው ነኝና እናንተም ከኔ የተነሳ ሕያዋን ትሆናላችሁ ተብሎ በተነገረው መሰረት ያቺ ሽቶ ላፈሰሰችው ሴትዮ ላፈሰሰችው ሴት ደሟን አላፈሰሰችም፣ አጥንቷን አልከሰከሰችም፣ አንገቷ አልታረደም፣ መከራ አልተቀበለች። ኢየሱስ ክርስቶስ ኃጢአተኝነቷን በማመኗ ስህተቷን በማመኗ ርኩሰቷን በቅድስና ርኩሰቷን በንጽሕና በመተካቷ አቋን ልቧን አውቃ ሽቶዋን ብልቃጧን ልቧን አብራ እንደከፈተች ሽቶዋን እንባዋን አብራ እንዳፈሰሰች በፀጉሯ እግሩን በጠረገች ጊዜ ይህ ወንጌል በተሰበከበት ቦታ ሁሉ ስሟ ይነገርላታል ተብሎ በተነገረው መሰረት የጻድቃንን ስም እንጠራለን፣ የቅዱሳንን ስም እንጠራለን። ምክንያቱም ስማቸው የሥራቸው ውጤት ስለሆነ የገድላቸው ውጤት ስለሆነ አቡነ ተክለ ሃይማኖት ዛሬ የነበሩበት ዘመን የዛሬ 800-900 ዓመት ገደማ ነው። 1000 ዓመት ልሞላል። ዛሬም ታሪካቸው አዲስ ነው፣ ስማቸው ትኩስ ነው፣ ገድላቸው ፈዋሽ ነው። ጸበላቸው ያነጻል፣ ተአምራቸው ድርሳነ ገድላቸው ይጠግናል፣ የወደቀ ያነሳል፣ የተሰበረ ይጠግናል። ተስፋ ለቆረጠ ዓለም ለከዳው ገንዘብ፣ ጤና፣ ዘመን ለከዳው ኃጢአት ተስፋ ላስቆረጠው ውዥንብሩ፣ ውጣ ውረዱ፣ ፈተናው እንደማይበል እንደጎርፍ ለሚንጠው ዓለም እነዚህ አባቶቻችን ጸንተው በርትተው በመገኘታቸው ትምህርት ናቸውና እነሱን እናስታውሳለን። በሌላ በኩል ደግሞ ይሄ ወቅት ቅድም እንደተናገርኩት ሶስት ስያሜ አለው። አንደኛ ዘመነ አስተርእዮ ይባላል። አስተራየ ማለት ለነገራችሁ ይሆን ዘመነ አስተርእዮ ይባላል። ምን ማለት ነው? የመታየት ወቅት፣ የመገለጥ ወቅት። እግዚአብሔር ታየ፣ ተዳሰሰ፣ ተበላ፣ ተጠጣ። እግዚአብሔር የሚዳሰስ አካል ኖረው
በቤተልሔም ተወለደ፣ በናዝሬት አደገ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቀለ፣ በጎልጎታ ተቀበረ፣ በቢታንያ አረገ ተብሎ ቦታ ተወሰነለት። 40 ቀን 12 ዓመት 30 ዓመት ሞላው ተብሎ ዘመን ተቆጠረለት። አዘነ፣ ተደሰተ፣ ጾመ፣ ተራበ ተብሎ ሁኔታ ተነገረለት። ከቦታ ከጊዜ ከሁኔታ ቁጥጥር ውጭ የነበረ እግዚአብሔር በቦታ የማይወሰን በጊዜ የማይወሰን በሁኔታ ውስጥ የማለፍ ግዴታ የሌለበት ባህርያዊ ዘላለማዊነት ያለው እግዚአብሔር ለእኛ ሲል ከጥልና ወደ ታች ወርዶ ከድንግል ተወልዶ በጨርቅ ተጠቅልሎ በበረት ተጥሎ ለእኛ የሚነገሩት ቃላት ተነገሩለት። መራብ፣ መጠማት፣ መወሰን፣ መሰደድ፣ መገረፍ፣ መጾም፣ መጸለይ፣ መስገድ፣ መሞት፣ መገነዝ፣ መጠበል አዳማዊ ጠባይ ነበር። ሔዋናዊ ግብር ነበር። በእኛ ላይ የመጣ ፍዳና መከራ ነበር። እግዚአብሔር ለእኛ ሲል ለእኛ የሚነገሩትን ቃላት ተቀበላቸው። ሰማይና ምድር የዘረጋ እግዚአብሔር በጠባብ በረት ተወለደ። ሰማይ ዙፋኑ ምድር መረገጫ የሆነለት እግዚአብሔር ትንንሽ እጆች ኖሩት፣ ትንንሽ እግሮች ኖሩት። ዳደ ብሎ አደገ። ወፍ የቆመች ብሎ መቆም ተለማመደ። በድንግል ማርያም ሰማይ ዙፋኑ የሆነለት እግዚአብሔር በድንግል ማርያም ጭን ላይ ተቀመጠ። በጀርባዋ ታዘለ። በፀሐይ አብስሎ በዝናብ አብቅሎ የሚመግብ እግዚአብሔር ከድንግል ማርያም ጡቶቿን ይዞ ጡት ጠባ። ድንግል ማርያም ሰማይን ምድርን የማይወስኑትን እግዚአብሔርን በማህፀኗ ወሰነችው። በጭኖ ላይ አስቀምጣ ጉንጮቹን ራሱን እየዳሰሰች ጉንጮቹን እየሳመች አይኑን እያየች በከንፈሩ ጡቶቿን ይዞ ወተት ጠባ እግዚአብሔር። ይሄ ለማንኛውም ሕፃን አይገርምም፣ ለእግዚአብሔር ግን ድንቅ ነው፣ ተአምር ነው። ይሄ ይደነቃል እንጂ አይተረክም፣ ይረቀቅበታል እንጂ አይራቀቅበትም፣ ይመረመሩበታል እንጂ አይመረመርም። ይመራል በልብ ልታጠቡን ይገባል። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ተዋህዶ የሚለው ምትክ የሌለው ይህን ለማብራራት ሌሎችን ግሶች ልናስገባበት የማንችለው የምናምነው እንጂ የማንመረምረው የምንረቅበት እንጂ የማንራቀቅበት የምንመረመርበት እንጂ የማንመራምርበት ከኛ ሕሊና ከኛ አቅም በላይ የሆነ እመኑት እንጂ ይግባችሁ ያልተባለ። እኔ ብዙ ሰው መጽሐፍ ቅዱስ አልገባኝ ብሎ ሲጨነቅ ለምን ይገባል? ምን ያደርግላል? አባቶቻችን ገባቸው ማለት ኖሩት ማለት ነው። እነ ጌሩጣ እነ ቂርቆስ እኮ የሐዲስ ኪዳን መጽሐፍ አለበጥሩ መጽሐፍ ቅዱስ የዚህ አይነት ቅን ሳይኖረው ነው ቅዱሳን የሆኑ። አብርሃም መጽሐፍ አልጻፈም፣ ተማረም ተብሎ አልተጻፈለትም። ራሱ መጽሐፍ ነው ይጠቀሳል። ሳራ መጽሐፍ ናት ትጠቀሳለች። ርብቃ፣ ይስሐቅ መጽሐፍት ናት። ስለዚህ እንደዚህ አይነቶቹን ዓለምን አራግፈው የተዉትን እኛን ያሳፈረንን ዓለም ያሳፈሩትን እኛን ያንበረከከንን ዓለም ያንበረከኩትን ቅዱሳን ቤተ ክርስቲያን ታከብራለች። ስለዚህ የወቅት ምን ይባላል ይላችኋለሁ? ዘመነ አስተርእዮ ይባላል። ሁለተኛው ደግሞ ዘመነ መርአዊ ይባላል። ምን ይባላል? ጮክ በሉ። ኧረ ድገሙት። ዘመነ መርአዊ ከመርአወ ከሞሸረ ማለት ነው። መርአዊ ማለት የወንዱ ሙሽራ ነው። መርዓት ማለት ደግሞ ሴቷ ሙሽራ ናት። ኢየሱስ ክርስቶስ ሙሽራ ይባላል። የት ነው የተሞሸረው? በመጀመሪያ በድንግል ማርያም ማህፀን። ማንና ማን ለመሞሸር ስንት ሰው ያስፈልጋል? ለመሞሸር ወንድ ሙሽራና ሴት ነው። ኧረ ነገር ስንት ሰው ያስፈልጋል? ምንና ምን? ወንድና ሴት። ወንድና ሴት የሚጋቡት ዘመዳሞች ናቸው ወይ? አይደሉም። በደንብ አጥሩ ይመናል። ኢየሱስ ክርስቶስ ሙሽራችን ነው። የት ነው የተሞሸረው ሲባል በድንግል ማርያም ማህፀን። ማንና ማን ተሞሸሩ? ረቂቅ መለኮትና ግዙፍ ሥጋ፣ ሕያው መለኮትና ሟች ሥጋ፣ ዘላለማዊ መለኮትና ጊዜያዊ ሥጋ፣ የማይወሰን መለኮትና ውሱን ሥጋ፣
ምድርና ሰማይ የማይወስኑት መለኮትና በቦታ በጊዜ በሁኔታ የሚወሰነው ሥጋ ተዋሃዱ። ዘመድ ለዘመድ ይጋባል ወይ? አይጋባም። በዓይን ለዓይን ተጋብቶ የሚወለዱት ልጆች ግን በዓይን ናቸው ወይ? አይደሉም። በዓይን መለኮት በዓይን ነው፣ ሥጋ በዓይን ነው። በዘር ቢቆጠር የመለኮትና የሥጋን ዘር የሚያገናኘው ነገር የለም። በድንግል ማርያም ማኅፀን ግን በዓይን መለኮትና በዓይን ሥጋ ተዋህደው ዘመዳችን በለቢሰ ሥጋ ሆነነ ዘመደ የእኛ ዘመድ የሆነ አካላችንን የነሳ ነፍሳችንን የነሳ የበላ ነው የጠጣ ነው በቁሱ የተፈወስንበት መራራ ጠጥቶ ጣፋጭ አጠጣን ተራብቶ ያለበሰን በጦር ተወግቶ ከተወጋንበት የኃጢአት ጦር የገላገለን የተዘጋውን ገነት ያጣነውን ልጅነት የተዋረድንበትን ፍዳና መከራ በደሙ በቁሱ ያነጻው ኢየሱስ ክርስቶስ ተወለደ። ስለዚህ ክርስቶስ ምን ይባላል? ሙሽራ ይባላል። ማንና ማን ተሞሸረባቸው? ይገሙ ማንና ማን ተሞሸረባቸው? ይገሙ እኔ እልተውን አይደለም ሊገሙት ያልኳቸው። ክርስቶስ ምን ይባላል? ሊገሙት ሙሽራ ለመባል ምን ያስፈልጋል? ሙሽሪት ታስፈልጋለች አለ። ራሱ ሙሽሪትና ሙሽራው በዓይንና በዓይን በሰርግ ቤት ይሞሸራሉ፣ በጫጉላ ይሞሸራሉ። ይገርማቸዋል። በብሉይ ኪዳን እግዚአብሔር እንዲህ ተብሏል። በትንቢተ ኢሳይያስ ምዕራፍ 54 ቁጥር 5 ላይ ፈጣሪሽ ባልሽ ነው ተብሏል። እግዚአብሔር ባል ይባላል። ይሄ ዝርዝር ማለት ያልኳቸዋል። ይሄ እየሰከረ እየገባ የወሮጭ ሲታየት ጡጦ እንደተነጠቀ ሕፃን የሚያጉረመርመው የትም እየተንዘላዘለ እያመሸ ማታ የሚገባው ባል እንኳን ለክርስቶስ ለገብረ ክርስቶስ ምሳሌው ምሳሌው እግዚአብሔር ባል የተባለው እንደ አብርሃም አይነቱ ባል ነው። አብርሃም ሚስቱ ሳራ መካን ነበረች። ምዕመናን የዛሬ 4000 ዓመት መካን ነበር፣ መከራ ነበር፣ እርግማን ነበር የሚባለው። ዛሬ እግዚአብሔር ይመስገን መካንነት እርግማን አይደለም፣ ከታወቀበት በረከት ነው። በቀደም በቴሌቪዥን ሰምታችሁ ከሆነ ተናግሬያለሁ። መውለድ ከእንስሳት ጋር የሚያመሳስለን ከመላእክት ጋር አይደለም። ልጅ ያጣችሁ ሰዎች እንዳይገርማችሁ እንዳይደንቃችሁ፣ እኛ እንደወለድነው ከብቶቹም ተዋልደዋል፣ በጎቹ ተራብተዋል። አይጥና ድመት የሚወጣ ቁም ነገር እንዳይመስላችሁ። ዋናው ከእግዚአብሔር ተወለዱ፣ እናንተ ክበሩ፣ ገነት መንግሥተ ሰማያት ናትዙ እንጂ ልጅን የሚተካ እግዚአብሔር ከእናንተ ጋር ነው። ልጅን የሚተካ ኢየሱስ ክርስቶስ በቤታችሁ ነው እና በብሉይ ኪዳን እግዚአብሔር ባል ይባላል፣ እስራኤላውያን ደግሞ ሚስት ይባላሉ። በአዲስ ኪዳን ደግሞ ሙሽራው ክርስቶስ ይባልና በሙሽርነት ውስጥ ደግሞ የመለኮትና የሥጋ ተዋህዶ በሙሽሪትና በሙሽራው ተመስሏል። ክርስቶስና ቤተ ክርስቲያን በሙሽሪት ተመስሏል። እኔ ከዚህ ቀጥሎ የምነግራችሁ ደግሞ ዋኩስ ሰላማዊ። እሺ፣ በሰርግ ቤት ስንት ታዳሚዎች አሉ? ደህና ዋላችሁ? ስንት ታዳሚዎች አሉ? ሙሽሪትና ሙሽራው አሉ። ቀጥሎስ? ይህን የነገረ ሰው በእውነት በኋላ ሸልማል። በሰርግ ቤት ያሉትን በቅደም ተከተል እንጥራቸው። ዋናው የሰርግ ዋና ተዋናይ ማን ነው? አቤት፣ ሙሽራው። አንድ ሰርግ የሚያሰኘው የማን መኖር ነው? የሙሽራው መኖር። በተለይ የኛ ዘመን እውነቱን ለመናገር የብዙ ውስጥ ሀብት አለን ብላችሁ የምታምኑ ሰዎች ካላችሁ፣ በነገሩ በዚህ ዘመን ሀብት አለ ብሎ ማመን የጥናት ጉድለት እንጂ ሀብታም የለም። ግን አለን ብላችሁ ካመናችሁ ግን እኔ የጥሮሹ ይህን ሰሞን በሬዲዮ በቴሌቪዥን በቲክቶክ በዩቱብ የሚተላል የጥሮሽ አይነቶች እውነቱን ለመናገር የእነሱ ተስፋ ጥሩ አለም ብሎ የእኛን ተስፋ ያጨልማል። ወደፊት ለመጋባት ያሰቡት ያንን ጥሮሽ እያየ ያኔ ሽምግልና ስርዓት እያየ እንዴት አርጎ ሽማግሌ እንደሚችል ከአሞቱ የፈሰስ ብዙ ወጣት አንድ በእውነት እንደው አበባ በማንጋጋት ስንት አበባ በሚረግፍበት አገር ቁጭ ብለን ዳቦ በልቶ ውሃ ጠጥቶ እርቃንን ሸፍኖ መኖር የጥጦት ዕቃ በሆነበት አለት ሀገር ውስጥ እየኖሩ የተገነጠለ ኑሮ መኖር
የተገነጠለ ኑሮ አለ ከማህበረሰቡ ጋር የማይገናኝ የማይመሳሰል እንዲያው የምታደርጉ ሰዎች እንደው ብታስቡበት ክርስቲያኖች ሆናችሁ ብታማክሩ ለማለት እና ዞዞ ዋርኩስ ሰለመራዊ በሰርግ ቤት አንደኛ ሙሽሪትና ሙሽራው አሉ፣ ሁለተኛ መብል መጠጥ አለ፣ ሶስተኛ እንደ ጥንቱ ዘፈን ጨዋታ ነበረ። በአሁኑ ጊዜ በመዝሙር ተተክቷል። እሱ ብዙ የሚያነጋግር ነገር ነው። ወደዛ ዝርዝር ጉዳይ አልገባም። ከዛ በኋላ ደግሞ የሙሽራውና የሙሽሪት ቤተሰቦች አሉ። አሁን በቤተ ክርስቲያናችን ዮሐንስ እንደነገረን ዋርኩስ ሰለመራዊ ዘይቀውም የሙሽራው ሚዜዎች የተባሉ በቤተ ክርስቲያናችን ቅዱሳን ናቸው። ደህና ዋላችሁ። ቅዱስ አርተመራዊ ዮሐንስ መጥምቅ ክርስቶስ ሙሽራ ተባለና ዮሐንስ መጥምቅ ምን ተባለ? ሚዜ ተባለ። በዮሐንስ መጥምቅ ውክልና ደግሞ ጻድቃን፣ ሰማዕታት፣ ቅዱሳን የማን ሚዜዎች ናቸው? የክርስቶስ ሚዜዎች ናቸው። የሚዜ ዓላማው ምንድን ነው? ሙሽራውን ከፍ ማድረግ ነው። እኔ አንዳንድ ቀዥቃዣ ሚዜ ሙሽራውን የሚውጣል ከዘር ተማግናል። ወጣቶች ወደፊት ሚዜ ስትመርጡ ዝነኛ ሰውና በመልክ የሚመጣችሁ ሰው አትምረጡ። በጣም ስህተት ነው ማለት አያስጥም። ዝነኛ ሰው እናንተ ሚዜ ከሆነ እናንተ ትረሳላችሁ። ሚዜ በመልክ የሚመጣ ከሆነ ሰው እናንተ ረሱ ያችን ሴት ልቤ። ስለዚህ በመልክ የሚመጣው ሰው ሚዜ ማድረግ የለም። ቅዱሳን የክርስቶስ ሚዜ የተባሉ ልካቸውን ያወቁ ስለሆኑ ነው። ሙሽራውን የሚያጎሉ ስለሆኑ ነው። እየሰማችሁ ነው። ሙሽራው ከፍ አሁን ዮሐንስ መጥምቅ ምን አለ? ሰዎች እኮ መጥተው ዮሐንስ አሉ ያ አንተ የጫማውን ማሰሪያ ልፈታ አይገባኝም የተከበረ ነው ስትለው የነበረው እኮ ተማሪዎችን ገልብጦ ወሰደብህ። ህዝቡ አንተን ግፍ አድርጎ ጥሎ እሱን ተከተላሉ። ማንን የተከተሉት? ክርስቶስን። ለማን ነው እየተነገረው ያለው? ለዮሐንስ። ሙሽራው ማን ነው አልኳችሁ? ክርስቶስ። ዮሐንስ ምንድን ነው ብያችኋለሁ? ሙሽራ ማለት ሚዜ። አሁን ዮሐንስ ምን አለ? እንዴ እኔ የደከምኩት ታዲያ ይሄን ለማድረግ አይደለም ወይ? የሚዜው እኮ ትግል ሙሽሪትና ሙሽራውን አገናኝቶ ለፍሬ ማብቃት ነው። የኔ ስራ እናንተን ከእውነተኛው ሙሽራ ከክርስቶስ ጋር ማጨት ነው፣ ማገናኘት ነው፣ ማጋባት ማዋሃድ ነው አለ ዮሐንስ። የት አይነት ጥልቅ ምስጢር መሰላችሁ ምእመናን! እና በቤተ ክርስቲያናችን አቡነ ተክለ ሃይማኖት በዮሐንስ በኩል የክርስቶስ ሚዜ ናቸው። እነ መርቆሬዎስ እነ ምን ስፍር ቁጥር አላቸው ምእመናን። ሚዜ ለመሆን እኮ መለኪያ ነው አይደል? ሰው አንድ ሰው ስታወርቆ ምን ትላላችሁ? እገሌ ወዳጄ ነው ስትሉ ቀጥለ ምንድነው እንደውም እኮ ሳገባ ምን ነበር ትላላችሁ? ሚዜ ነበር ይባላል። ሰው ሚዜ የሚያደርገው የወደደውን ሰው ነው፣ የሚተማመንበትን ሰው ነው፣ የሚቀርበውን ሰው ነው። ስለዚህ ክርስቶስ ደግሞ ወዳጆቹን ምን ብላቸዋል? እይምለክሙ አግብርቴ አላ አይርቴ፣ ከዛሬ ጀምሮ ባሮቼ አልላችሁም ወዳጆቼ እላችኋለሁ፣ ሚዜዎቼ ናችኋል። ከዚህ በላይ ምን ይመጣል ወገኖቻችን? ከዚህ በላይ ምን ስልጣን ይመጣል? እና ባለቤቱ አይምለክሙ አይርቴ እስማነ ሐረይኩክሙ ወሰምኩክሙ፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ሚዜን የሚመርጠው ሙሽራ ሚዜውን ይመርጣል እንጂ ሚዜ ሙሽራውን አይመርጥም። ክርስቶስ ይመርጣል እንጂ አይመረጥም። ይሾሙታል እንጂ ይሾማል እንጂ አይሾምም። እግዚእ ዘይግዝዎ ንጉሥ ዘይሰይምዎ። አያችሁ፣ የማይሾሙት ንጉሥ፣ የማያበጥሩት ባለጸጋ፣ የማይነቅፉት ጌታ ሙሽራ ይባላል ክርስቶስ። በሰርግ ቤት መጠጥ አለ አይደለም? ምግብ አለ አይደለም? ሰርግ ቤት ቤተ ክርስቲያን ናት። መብል መጠጣችን ቀራንዮ ላይ የተጠመቀው የክርስቶስ ደም የተቆረሰው የክርስቶስ ሥጋ ነው። በሰርግ ቤት የሙሽሪትና የሙሽራው የቅልቅል ፕሮግራም ተባላችሁ ምንድን ነው? አቤት የሙሽራው ዘመን የሙሽሪት ዘመን ምን የሚያደርጉበት ነው? የሚዋሩ አንዳንድ ጊዜ የሙሽራና የሙሽሪት ዘመኖች መቀላቀል አለበት። የማይቀላቀሉ ይገባል። ብቻ በልተው ብቻ የሚሆኑ ልባቸው አፋቸውን ከፍተው በልተው ልባቸውን የማይከፍ የጥላቻ ሰዎች። አንዳንድ ጊዜ የሙሽሪት እና የሙሽራው እናትና አባት የትዳሩ የቦርድ ሊቀመንበር መሆን ይቃጣቸው። ከተዳሩ በኋላ ፈራጅ መሆን ይቃጣቸው። ይሄ ሰው እናትና አባቱን ይተዋል፣ ማንን ይከተላል?
ሚስቱን ይከተላል እና ቅልቅል ይባላል። የኛ ደግሞ የሙሽሪትና የሙሽራው ቤተሰቦች ሰማያን መላእክት ናቸው። የሙሽሪት የቤተክርስቲያን ቤተሰቦች እኛ ነን። የተቀላቀል ዮብ አደ መኤተ ሆሙ መላእክት ወሰብ ከመይሰጥው ለክርስቶስ በቃለ አሚን። በቤተልሔም ክርስቶስ ሲወለድ ሰማያውያን የሙሽራው የመለኮት ሚዜዎች ቤተሰቦች መላእክት፣ የሥጋ ቤተሰቦች እኛ በቤተልሔም ተገናኝተን አንድ አይነት ምስጋና መሰገን ተዋሃዲ መላእክትና እኛ ይገርማቸዋል። እስከ ዕለተ ምጽአት ነው እንጂ መላእክት የሚረዱት ከዕለተ ምጽአት በኋላ ክርስቶስ ከመጣ በኋላ መንግሥተ ሰማያት ከገባን በኋላ ሚካኤልና እኔና ሚካኤል ሰራይ ገባሬ ሰናይ ንፍቁን ቅዳሴን የሚገባ ይገርማቸዋል። በሰማይኛ ካህናት ነን፣ ቀዳሾች ነን። ሚካኤል በሰማይ ጓደኛችን ነው፣ ከጎናችን እኩል ነው የምንሆነው። ይሄ ፈቃድ በሰማይ እንደሆነ እንዲሁም በምን ይሁን በምድር ይሁን። ዛሬ እኛ ብቸኞች ነን፣ ስደተኞች ነን፣ ረሃብተኞች ነን፣ በሽተኞች ነን፣ ተስፋ ቢሶች ነን፣ ተፈናቃዮች ነን። መከራው እንደ ጎፍ ይወርድብናል። ይሄ ግን ክርስቶስ ሲመጣ መድረኩ ይዘጋል፣ መጋረጃው ይዘጋል። መከራው፣ ስደቱ፣ ረሃቡ፣ ጥሙ፣ መገፋቱ፣ መግፋቱ፣ ማሰደዱ፣ መሰደዱ ይዘጋና ከሙሽራችን ጋር በሰማይ እንነግሳለን። እኔ አይነ ስውር ነኝ እኔ አይነ ስውር ነኝ እስከ መቃብር። ከመቃብር በኋላ ግን ሙሽራዬ ሲመጣ ክርስቶስ ሲመጣ ብርሃን ይተከልልኝና ከነ ገብርኤል ከነ ሚካኤል ከመላእክት ጋር ይሄንን ከነ አቡነ ተክለ ሃይማኖት የምንማረው ይሄንን ነው። የሚታየውን ወርቁን፣ ብሩን፣ መብሉን፣ መጠጡን ልብላ ልጠጣ ላመንዝር የሚለውን ስጋዊ ፍላጎታቸውን በቀራንዮ መስቀል ምላጭነት ከቆርጠው የጣሉ ስሜታቸውን የገረዙ አስተሳሰባቸውን ገፈው የጣሉ አዲስ ሰውነት አዲስ ልብ የኖራቸው ዛሬ በሰማይ ነግሰዋል በገነት። ኋላ ደግሞ አብረን እንነግሳለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወበንተዝ እያአፍር እግዚአብሔር ከመ ይትበሃል አምላኮሙ እስመ አስተዳለወ ሎሙ ሀገረ እንተ ተሰፈው። እግዚአብሔር የአብርሃም አምላክ፣ የይስሐቅ አምላክ፣ የተክለ ሃይማኖት አምላክ፣ የጊዮርጊስ አምላክ ሲባል አያፍርም ማለት ለምን? እስመ አስተዳለወ ሎሙ ተስፋ ያደረጉትን ሀገር አዘጋጅቶ ይጠብቅላቸዋልና። መንግሥትህ በሉ ስምህ ይቀደስ ብሎስ ጮክ ብላችሁ መንግሥትህ ትምጣ፣ መንግሥትህ ትምጣ። የቻይና መንግሥት፣ የአሜሪካ መንግሥት፣ የራሽያ መንግሥት፣ የእስራኤል መንግሥት ለኢኮኖሚ ይምጡልን፣ ለእግዚአብሔር መንግሥት ይምጡልን። መሳሪያ ይምጡን፣ መሳሪያ ይምጡን፣ በኢኮኖሚ ይምጡን፣ በሳይንስና በቴክኖሎጂ ያግዙን፣ ይደግፉን። ለሰማያዊ ቤታችን ለሰከነ ሕይወታችን ለሰማያዊ ተስፋችን ግን የማን መንግሥት ይምጣ? የእግዚአብሔር መንግሥት ይምጣ። ስለዚህ ምዕመናን እንደው አንዳንድ የተዛቡ አመለካከቶች እናያለን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ ቅዱሳን ያላትን መረዳት ያልተረዱ ሳይገቡ የወጡ ሳይቆሙ የተቀመጡ ተስፋ የቆረጡ በእውነቱ ሆዳቸው ከምግብ ጭንቅላታቸው ከንባብ አንደበታቸው ከጥበብ የታጎለ ሰይጣን መሳሪያ አድርጎ ወኪል ያደረጋቸው ሰይጣን የዓመት ፍቃድ ቢወጣ እኛ እንሰራዋለን ሰልፈዘው ማለት የሚችሉ ክፉ ሰዎች የቤተ ክርስቲያን ሲያጠፉ ሰማት። እኛ አቡነ ተክለ ሃይማኖት የወደድናቸው ተወደው ስለተገኙ ነው። ያከበርናቸው ተመርጠው ስለተገኙ ነው። ማርያም የምንለው ማርያም ስለሆነች በልግስና አይደለም፣ በትብብር አይደለም። እኛ ካልጠራናት ማን ይጠራታል? ምስኪን ወድቃ እንዳትቀር ብለን አይደለም። ከፍ አድርጋ ከፍ ስላደረጋችን መታመን ታላቁ ሊቅ ዮሐንስ ቄርሎስ ወላዲተ እግዚአብሔር ቃል ሆነት ልማደ ድንግል ማርያም አለ አስተማሪ አይደለችም፣ እራሷ ትምህርት ናት አለ እንጂ ዳቦ አዝላ የምትራብ የሕይወት ውሃ አዝላ የምትጠማ ሰማይና ምድርን በማኅፀኗ ወስና ይዛ ረሃቡ ጥሙ ያልገረማት ያልደነቃት ነፍሷ እግዚአብሔርን ያከበረች መንፈሷ በአምላኳ በፈጣሪዋ ደስታ ያደረገች
የደስታ መለኪያው መብላት፣ መጠጣት፣ መዝናናት፣ መደሰት እንዳልሆነ እየተሰደደች የምታመሰግን እየተራበች የምትዘምር በቤተልሔም ዋሻ በብል ወልዳ በምስጋና የተጥለቀለቀች ዓለም መብላት፣ መጠጣት፣ መደሰት የደስታ መለኪያ ነው ብሎ በሚያምነው ከንቱ ዓለም የለም መራብ፣ መጠማት፣ መሰደድ የደስታ ምንጭ ነው ብላ በአምላኩ ሐሴት ያደረገች ድንግል ማርያም ናት። ድንግል ማርያም እንደ ቃልህ ይደረግልኝ ብላ አሜን ብላ ባትቀበል አቡነ ተክለ ሃይማኖት አልነበሩ፣ ጳውሎስ ጴጥሮስ አልነበረ፣ ጥምቀት ትንሣኤ አልነበረ። እንደውም ሊቁ ሲናገር ድንግል ማርያም እንደ ቃል ይደረግልኝ ብላ ስትናገር ብርሃን ይሁን ብሎ ዓለም እንደፈጠረበት አይነት ለውጥ መጣ። ድንግል ማርያም እሽታዋን በመስጠቷ ታማኝና በመገኘቷ ታዛዥና በመገኘቷ አድነው